ለግሬስ ፋሚሊዎች በጣም የሚያስጠላ ወር ነበር ያለፈው ወር እና ጋሽዬ የሄዱበት ነገር እንደሚስተካከል በጣም 100% እርግጠኛ ነኝ። እና ጋሽዬ ማለት እኔ አሁን ድሮ ብዙ ላይፍ የነበረን ሰው ወደዚህ መንገድ ማምጣት ማለት ትልቅነቷን ነው ያየሁት። የምር አከበርኩሽ። የምር ጎበዝ ነሽ። በጣም ትለያለሽ። ከባድ እንደሚሆንብሽ አውቃለሁ፣ ግን ያረግሽው ነገር እና የድሮ ፍቅረኛዋ ነው። የድሮ ፍቅረኛዋ አሁን ካለችው ባለቤቱ ጋር ተጣልቶ ነበረ። ያንን ለማስታረቅ ያንን ነገር ወደ ትክክለኛው አቅጣጫ ለማስያዝ ከጎኑን አስታግዘው ሳይ እንደኔ በጣም ይከብደኛል። ማለት ነው የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ቆይታ አሪፍ ነው? ሁሉ ሰላም፣ ሁሉ አማን እና እንዴት ነው ጾም? እንዴት ነው ሁለቱም ሃይማኖቶች እንዴት ናችሁ? ማለት ጾም እንዴት ይዟችኋል? እኔ ትንሽ ዛሬ ከበደኝ፣ ብርድ ምናምን ስለሆነ ትንሽ ከብዶኛል። እና ቤተሰብ ዛሬ የመጣሁበት ጉዳይ አንድና አንድ በጣም ላስገረመችኝ ልጅ ነው። በጣም የተገረምኩባት ልጅ አለች። በጣም የተደነቅኩባት ልጅ አለች። በጣም በቃ እኔ ምን አይነት ይሄን አክል ማድረግ ይቻላል ወይ እስከል ድረስ ነው ታውቃላችሁ። ከዚህ በፊትም ተናግሬያለሁ። ነገሮች እንደዚህ እንዳይቀጥሉ እና የምር ስለምነግራችሁ ልጅ ማለት ነው ምንም አይነት ጥላቻ አልነበረኝም። በጣም ነበር መወዳት፣ በጣም ነበር ማከብራት እና ግን ምን ተፈጠረ መሰላችሁ? በመሃል ይሄ ሁሉ ነገር ስታረግበት የነበረው ነገር ይሄ ሁሉ ነገር ስታረግ ከጎኗ ሆናችሁ ስትደግፏት የነበራችሁ ኦዲየንሶች እኔ ያኔ ስናገር እኔን ተሰርቡኝ ነበረ። ግን እኔ በጥላቻ አልነበረም። በቃ የማይሆን ነገር ስለሆነ እቺ ልጅ እናንተ ገፋፍታችሁ ሌላ ነገር ውስጥ መክተትም አያስፈልግም። ሌላ ነገር ውስጥ ከታችኋት እንደዚህ አይነት ነገር ውስጥ ትግባ ወይም በራሳችሁ ስሜት እንደዚህ ታርግ ምናምን እያላችሁ እኔ ስትወቅሱኝ ነበር። እኔ ግን ስናገር የነበረው ነገርን አሁን ላይ ታዩታላችሁ ወደፊት እያልኩ እየነገርኳችሁ ነበር እና መጨረሻ ላይ ግን ምን እንደተደነቅኩ ታውቃላችሁ? ይሄን ሁሉ ነገር አርጋ ይሄን ሁሉ እንትን አርጋ ሁለት የተጣሉ ማለት በጣም ከባድ ነው። እንዴት እንዳረገችው ሁላ አላቅም። የድሮ ፍቅረኛዋ ነው። የድሮ ፍቅረኛዋ አሁን ካለችው ባለቤቱ ጋር ተጣልቶ ነበረ። ያንን ለማስታረቅ ያንን ነገር ወደ ትክክለኛው አቅጣጫ ለማስያዝ ከጎኑን አስታግዘው ሳይ እንደኔ በጣም ይከብደኛል። ማለት እኔ አሁን ድሮ ብዙ ላይፍ የነበረን ሰው ወደዚህ መንገድ ማምጣት ማለት ትልቅነቷን ነው ያየሁት። የምር አከበርኩሽ። የምር ጎበዝ ነሽ። በጣም ትለያለሽ። ከባድ እንደሚሆንብሽ አውቃለሁ፣ ግን ያረግሽው ነገር እና ቤተሰብ ምን እንዳለ ታውቃላችሁ? ያን ሁሉ ነገር ፍቅር ስታደርግ ታውቃላችሁ እኔ ግራን የገባኝ እንዴት እንደሆነ ነገሩ ግራ ገብቶኛል። በእርግጥ ከፏድ ጋር ተጣልተው ነበር፣ ግን ለሩታ ያን ያክል አስባ ለአብርሃም ይሄን ያክል ለጓደኛ በቃ ጓደኛሞች ናቸው አብርሃምና ፍቅር። ከዚህ በኋላ አስባ ይሄንን ነገር ይሄንን ሁሉ መስዋዕት ይሄንን ሁሉ ነገር አድርጋ እንደዚህ አይነት ደረጃ ላይ ስትደርስ በጣም ነው የተገረምኩባት። በጣም ማለት ነውና ተናግሬያለሁ ከዚህ በፊትም ለፍቅር ደጋፊዎች እኔ ጠልቻት አይደለም። ፍቅር የሀገሬ ልጅ ነች። እኔም በጣም ነው የምወዳት። ግን እያደረገችው ያለችው ነገር ትክክል አይደለም ብዬ ነበር። ግን አይታችኋላ እሷ ራሱ በምን አስባ እያደረገችው እንደነበረ። ግን እናንተ እኔ ስትወቅሱኝ ነበር። ምክንያቱም እኔ እውነት እንኳን ቢሆን ፍቅር የምርም እንደዛ ያደረገች ቢሆን ኖሮ በጣም ከባድ ነበር የምትጎዳው ጉዳት። ያን ስለሚያሳስበኝ ነበር ያን ሁሉ ነገር እንዳይፈጠር ስናገር የነበረው እና ቤተሰብ ብቻ ይሄ ነገር እንደዛ በመሆኑ ከፍቅር ጋር አብርሃም እንደዚህ አይነት ነገር ውስጥ ባለመግባቱ በጣም 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 ደስ ብሎኛል። ግን ፍቅር ጋር ምን አይነት ስሜት ይኖር አሁንም ሌላ ነገር ይኖር እሱን አላውቅም። እሱን እኔ የማውቀው ነገር የለም። ግን እንኳንም አልኖረ ብዬ ነው አሁን መናገር የምፈልገው ማለት ነው። እና ነገሮች አሁን ላይ እንደምታዩት እየተስተካከሉ ነው። በጣም ደስ ብሎኛል።
ትንሽ የሚያሳዝነኝ የፏድ ጉዳይ ነው። ፏድ በጣም አሳዛኝ ነገር ውስጥ ነው ያለው ታውቃላችሁ። ትንሽ ፏድንም ነግራችሁት እንደዛ ብታደርጉ ኖሮ አሪፍ ነበረ። ያው ተጣልታችሁ ስለነበረ ምናልባት መንገድ ላትሽት ትችያለሽ፣ ግን ፏድን በጣም ይቅርታ ጠይቁት። ፍቅር ፏድን ይቅርታ ጠይቂ። ፏድን ይቅርታ መጠየቅ አለብሽ ግዴታ ማለት ነው። ምክንያቱም በጣም በመሃል ቤት የተጎዳው እሱ ነው። ፍቅር ነው አብራችሁ በፍቅር ያሳለፋችሁትን ነገር ትተሽ ነሽ። ፏድ የተናገረው ነገር ፍቅሬን መስዋዕት ያደረግሽው ለዚህ ነው ወይ ብለሻል እናም ብሎ የተናገረ ነበርና ትክክል ነው። በቃ ፏድ የተናገረው ትክክል ነው። ምክንያቱም ያው ባንቺ በኩል ጓደኛሽን ልታግዢ ነው ይሄን ሁሉ ነገር ስታደርጊ የነበረው፣ ግን ፏድ ደግሞ እዚህ ጋር ምንም ያውቀው ነገር የለም እና ሌላ ነገር አስቦ ሌላ ነገር ውስጥ ቢገባስ አሁን እሱም ነገር አለና ይቅርታ በጣም በከባድ እኛው ሰላማችሁን ነው የምፈልገው። በከባድ ሁኔታ ይቅርታ ጠይቂ። እግሩም ላይ ወድቀሽ ቢሆን ፏድን ይቅርታ ጠይቂ። ፍቅር እኔ አሁንም ቢሆን ላንቺ ጥላቻ የለኝም። በጣም ነው የምወድሽ፣ በጣም ነው ማከብርሽ። እና አሁን ደግሞ የቀረን አሁን አብርሃም አባቱ እንደሄደ ታውቃላችሁ። ነገሮችን እያስተካከለ ነው። መጀመሪያውኑ ትልቅ ሰው ቢገባበት ኖሮ ይሄ ሁሉ ነገር አይደርስም ነበረ። ከዚህ ጋሽዬን ልከናል። በቃ የመጨረሻ አማራጭ ስለሆነ ነው ጋሽዬን ባይዘው ወደዛ ይላክም። የመጨረሻ አማራጫችን ስለሆነ ነው። ቤተሰብ እንዲገባበት አልፈለግንም ነበር። ስለዚህ አላርፍም ብለው ነበር። ጋሽዬን ላክን። ጋሽዬ ሄዶ አሁን ነገሮችን እንደምታዩት እየተቆጣ ነው። አባ ሲቆጣ ደግሞ ልጅ ካልተመለሰ በዚህ ጉዳይ አልመጣም ብዬ አዲስ አበባ ሄጄ እንዴት እንደተከራተቱ ታውቃላችሁ። ስለዚህ አባት እየተቆጣ ነው አሁን ላይ። በእርግጠኝነት ነው የምላችሁ ሩታ ጋሽዬ ተናግሯት ማትመለስበት ምንም አይነት ምክንያት የለም። ትመለሳለች። በጣም በቃ ነገሮቻችን ወደ እንትኑ ሊመለሱ ነው። እንግዲህ የሩታንም አንደበት የሩታንም እንደዛ መሆን ምናምን ሁሉንም ነገር ሰይጣን በዚህ ጾም ሰብሮት ወደ ትክክለኛው መንገድ እንደሚያመጣቸው እርግጠኛ ነኝ። እስኪ ሩታ በእናትሽ ልለምንሽ፣ ያው አሁን አንቺ እንኳን እምቢ አትይም። ያው አብርሃም ልቡ ተመልሷል። ያደረገው ነገር በእርግጥ ሩታ በጣም ትልቅ ጥፋት ነው። ያው ድጋሚ ነው አሁንም ባለፈው በሳምሪ አሁን ደግሞ እንደገና የሁሉ የነ ፍቅር ነገር ሁሉ በሙሉ በጣም ሊጎዳሽ ይችላል። ግን ምን ማድረግ እንዳለብሽ ታውቂያለሽ ሩታ። በቃ በፍቅር የሁሉ ነገር እያደረገ አንቺ ጋር ያለውን ነገር ለማረጋገጥ በጣም ብዙ ነገር እንድትመለሽ አድርጓል አይደል? ይሄንን ነገር ያደረገበት ምክንያት አንድና አንድ ምንድነው? ስለሚያፈቅርሽና ስለሚወድሽ እንጂ የማያፈቅርሽም የማይወድሽ ቢኖር ቼክ አያደርግሽም። ይሄን ሁሉ መስዋዕትነት የማይከፍልም ነበር። ስለሚወድሽ ነው ይሄን ነገር ያደረገው በሚል ያለፈው አልፎ ይሄንን ነገር ትተሽ አንቺም በቃ ሰይጣንን ለማብረድ እያየሁሽ ነው። በቃ አይንሽ ነው ያስታውቃል። ግዴታ ማብረድ አለብሽ። ጋሽዬን ከቡታጀራ ስንልካቸው እንደሚያስተካክሉ እርግጠኛ ነበርኩና አውርተንም ነበረ። በቃ ምንም ማድረግ አልቻልንም። ሁሉም ሰው ስለነሱ ቪዲዮ መስራት አቁሞ ነበር ካያችሁ ማለት ነው። ምክንያቱም በቃ ምንም የሚስተካከል ነገር የለም። ሄደውም እያየ ነው ያለው ነገር አዲስ አበባ ድረስ በመሄድም ሌሎች ነገር በማድረግ እነሱን በማውራት ሊስተካከል አልቻለም ነበርና ጋሽዬ የሄዱበት ነገር እንደሚስተካከል በጣም 100% እርግጠኛ ነኝ። እና ጋሽዬ ይሄንን ነገር ሳያስተካክሉ ባይመጡ ደስ ይለኛል። በጣም ከትልቅ አክብሮት ጋር ይሄን ነገር ሳያስተካክሉ እንደማይመጡ ማቃለው። ከይፋ ጋርም ተደዋውለናል። ነገሮቹ ይስተካከላሉ። አሁን ላይ ነገሮችን የማስተካከል ሂደት ላይ ነን፣ ተቃርበናል። እዩ ምንም እንዳታስብ ብሎኛል። ኤፋዬ በጣም እሺ አመሰግናለሁ። እያንዳንዱን ነገር ከጀርባ ሆኖ ዝም አላለም። ኤፋ ራሱ በጣም እያስተካከለ ነበር። ከአቤል ጋር አውርቻለሁ። አቤል አሁን ያለው ከሩታዬ ጋር ነው እና ሩታ እና አቤል አብረው ናቸው። ያው አቤል ያለውን ነገር ነገራት። በቃ ሰይጣኑ እየተወጋ ነው እና ጋሽዬም መጥቷል። ቤት ውሰዳት፣ ድንገት ውሰዳት። ጋሽዬ ቤት መጥቶ ሲያጣት በጣም ይደብረዋል ብዬ አቤል ጋርም ደውዬለታለሁ። ብቻ ነገሮች እየተስተካከሉ ነው። በጣም ደስ ብሎኛል። አሁን ምን እንዳማረኝ ታውቃላችሁ? ሰርጋቸውን ልንበላ ነው መሰለኝ እና ያው እኔም እንደምታዩት በዚህ ጉዳይ ከሳምሪ ጋር ተጣልቻለሁ። ያው ሳምሪም ትልቅ ጥፋት አጥፍታ ነበር። ብቻ ነገሮች ብዙ አለመስተካከል ሂደት ውስጥ ነበሩ።
ፈጣሪ ብሎት ሁላችንም ወደ ሰላሙ መንገድ የምንመጣበትን ነገር ፈልጋለሁ። ይሄኛው ያለፈው ወር ለኛ በጣም መጥፎ ነበር። ለግሬስ ፋሚሊዎች በጣም የሚያስጠላ ወር ነበር ያለፈው ወር ማለት ነው። እና አሁን ደግሞ ያለንበት ነገር ፈጣሪ ብሎ ሁሉ ነገር ተስተካክሎ እኛም ወደ ድሮ ፍቅራችን ሩታና አብርሽም ወደ ድሮ ላይፋቸው እና ቤተሰብ ይሄንን ነገር ለማስተካከልና ይሄንን ነገር ልነግራችሁ ደስ እንዳለኝ አሪፍ ነገር እንዳለ ያለውን ነገር በአጠቃላይ በቃ በስልክ እያወራ ነው። ደስ ብሎኛል። በጣም ወዳችኋለሁ ቤተሰብ። በጣም በቃ ከዚህ በኋላ የደስታ ቪዲዮ ጠብቁ፣ የሰርግ ቪዲዮ ጠብቁ። ነገሮች እየተስተካከሉ ነው። ፈጣሪ የኔንም ነገር ያስተካክልልኝ። ወዳችኋለሁ።